ሰላም ጤና ይስጥልኝ። እንደምን አላችሁ ተማሪዎች? ዛሬ ደግሞ ካቆምንበት እንቀጥላለን። ትምህርታችንን እንማማራለን፣ አብረን እናጠናለን። ከዛ በፊት አዲስ ከሆናችሁ የዩቲዩብ ቻናሉን እንድትቀላቀሉ የደወል ምልክቱን እንድትጫኑ እንደዚሁም ደግሞ ለጓደኞቻችሁ እንዲደርስ ሼር ማድረግ መዘንጋት የለባችሁም። ስለዚህ አሁን ቀጥታ ወደ ትምህርታችን ነው የምንገባው። ባለፈው በዩኒት 2 ማለት ነው ስለ አግሪጌት ሳፕላይ እና አግሪጌት ዲማንድ በተወሰነ መንገድ ኢንትሮዲውስ ካደረግን በኋላ አግሪጌት ዲማንድ ምን እንደሚመስል ተማምረናል። ስለዚህ የበለጠ እውቀቱ እንዲኖራችሁ ቪዲዮውን መለስ እያደረጋችሁ መመልከት ማዳመጥ ትችላላችሁ። ዛሬ ደግሞ አግሪጌት ሳፕላይ የሚለውን እንነጋገራለን። ስለዚህ የአግሪጌት ሳፕላይ ጥቅል ኮንሴፕት ምንድን ነው? የጥቅል የሆነ አቅርቦት ማለት ነው። እንዲሁም ሳፕላይ ከርቭን እንዴት አድርገን ሰርተን ኢንተርፕሬት እናደርጋለን። ኮንስትራክት ኤንድ ኢንተርፕሬት ዘ ሳፕላይ ከርቭ ይላል። ዲስክራይብ ዘ ቤዚክ ዲተርሚናንትስ። ቤዚክ ዲተርሚናንት ኦፍ አግሪጌት ሳፕላይ ምንድን ናቸው ፋክተሮቹ የሚለውን እንመለከታለን ማለት ነው። ስታርታፕ አክቲቪቲ እንግዲህ ዋት ኢምፖርታንት አይዲያ ካምስ ኢን ዮር ማይንድ ዳት ካምስ ቱ ወን ዩ ቲንክ አግሪጌት ሳፕላይ ኢን አን ኢኮኖሚ። ወደ አእምሯችሁ የሚመጣው ምንድን ነው? ስለ አግሪጌት ሳፕላይ በምጣኔ ሀብት ሀሳብ ውስጥ ቲንክ ስታደርጉ የሚል ጥያቄ ነው ያለው። እንግዲህ ኮንሴፕት ኦፍ አግሪጌት ሳፕላይ ስንመለከት አግሪጌት ዲማንድ እና አግሪጌት ሳፕላይ ቤዚክ ማክሮ ኢኮኖሚክ ሞዴል ብለናል። የቤዚክ ማክሮ ኢኮኖሚክ ሞዴል የምናነሳ ከሆነ አግሪጌት ዲማንድ እና አግሪጌት ሳፕላይን ማለት ነው። ይሄ ማለት ፎር ስተዲንግ አውትፑት እና ፕራይስ ሌቭል ዲተርሚኔሽን፣ ፕራይስ ሌቭልን ዲተርማይን ለማድረግ እና አውትፑት ጥቅል የሆነውን ፍላጎትንና አቅርቦትን ለማወቅ ቤዚክ ማክሮ ኢኮኖሚክ ሞዴል ይባላሉ ማለት ነው። አግሪጌት ዲማንድ ኤንድ አግሪጌት ሳፕላይ ማለት ነው። ባለፈው ጊዜ እንግዲህ አግሪጌት ዲማንድ ኢዝ ዋን ሳይድ ኦፍ ዘ ኢኮኖሚ፣ ዘ ዲማንድ ሳይድ ኦር ዘ ባየር ሳይድ ኦፍ ዘ ኢኮኖሚ ብለናል። ሳፕላይ ሳይድን ደግሞ አናዘር ሳይድ ኦፍ አን ኢኮኖሚ ዊች ኢዝ ዘ ሴለርስ ሳይድ ብለን ተነጋግረናል ማለት ነው። እንግዲህ አግሪጌት ሳፕላይ ምንድን ነው? አግሪጌት ሳፕላይ ሪፈርስ ዘ ኳንቲቲ ሳፕላይድ ኦፍ ኦል ጉድስ ኤንድ ሰርቪስስ ሪል ጂዲፒ አት ቫሪየስ ፕራይስ ሌቭል ሲትረስ ፓሪዮስ ማለት ነው። ስለዚህ ጥቅል የሆነውን ኢኮኖሚ አቅርቦት ጉድስ ኤንድ ሰርቪስ ሪል ጂዲፒውን ነው፣ ፖቴንሻል ጂዲፒውን ወይም ኖሚናል ጂዲፒውን አይደለም። ስለዚህ ከዚህ ጋር ያለውን ሁኔታ የሚያይ ፕራይሱ ሌቭሉን ጨምሮ የሚያይ ማለት ነው አግሪጌት ሳፕላይ እንለዋለን። there is direct or positive relationship between the price level and the amount of real output that the firm offers for the sale ብለናል። እንግዲህ ታስታውሱ ከሆነ ሳፕላይ ስንል ፕራይስ እና ኳንቲቲ ዳይሬክት ሪሌሽንሽፕ ኦር ፖዚቲቭ ሪሌሽንሽፕ ነው ያላቸው። አግሪጌት ሳፕላይም ዘ ሴም ቲንግ ነው። ልዩነቱ ምንድነው? ፕራይስ ሌቭል ጄኔራል ፕራይስ ሌቭል እና እንደዚሁም ደግሞ ሪል አውትፑት ሪል ጂዲፒውን ለገበያ የቀረቡን በጥቅል ማለት ነው። በሀገሪቱ በአንድ ሀገር ውስጥ ያሉ ጥቅል ገበያዎች የቀረቡ ምርቶች ለሽያጭ የቀረቡ ምርቶችን እንትን እንላለን አግሪጌት ሳፕላይ እንላለን ማለት ነው። አግሪጌት ሳፕላይ ኢንክሉድስ ቦዝ ሾርት ረን አግሪጌት ሳፕላይ ኤንድ ሎንግ ረን አግሪጌት ሳፕላይ እንላለን። በሁለት እንከፍለዋለን ማለት ነው። ሾርት ረን አግሪጌት ሳፕላይ ኤንድ ሎንግ ረን አግሪጌት ሳፕላይ አር ዲስከስድ አስ ፎሎስ። ልዩነታቸው ምንድን ነው? ሾርት ረን አግሪጌት ሳፕላይ ስንል እና ሎንግ ረን አግሪጌት ሳፕላይ ስንል ልዩነታቸው ምንድን ነው?
ታስታውሱ ከሆነ ኬኔጂያን ኮንሴፕት ስኩል ኦፍ ቶት ሳፕላይ ከርቭ ኢዝ ሆሪዞንታል ፊርምስ ዊል ሳፕላይ ዋትኤቨር አማውንት ኦፍ ጉድስ ዲማንድ አት ዘ ኤግዚስቲንግ ፕራይስ ሌቭል ሲንስ ዜር ኢዝ አንኤምፕሎይመንት። ስራ አጥነት ስላለ ፊርሞች ዋጋ በኤግዚስቲንግ ፕራይስ ማለት ነው ያቀርባሉ። እነዚያ ስራ አጦች ደግሞ ከዛ ገዝተው ወደ ገበያ ይወስዳሉ ማለት ነው። ፊርምስ ካን ኦብቴን ማች ሎወር አስ ዜይ ዋንት ቱ ዘ ከረንት ዌጅ አቨሬጅ ኮስት ኦፍ ፕሮዳክሽን አር አሲዩምድ ኖት ቱ ቼንጅ አስ ዜር አውትፑት ሌቭል ቼንጅስ። ስለዚህ አቨሬጅ ኮስት ብዙውን ጊዜ አስዩም የሚደረገው ምንድነው አውትፑት ሌቭል ቼንጅ ሲያደርግ አስዩም አይደር ኖት ቼንጅ ያደርጋል ማለት ነው። ይሄ ኬኔጂያን ሳፕላይ ከርቭ ነው። ዘ ክላሲካል አግሪጌት ሳፕላይ ከርቭ ደግሞ ቨርቲካል ነው። ኬኔጂያን ሳፕላይ ከርቭ ሆሪዞንታል ነው ብለናል። ዘ ክላሲካል አግሪጌት ሳፕላይ ከርቭ ደግሞ ቨርቲካል ነው። ኢንዲኬቲንግ ዘ ሴም አማውንት ኦፍ ጉድስ will be supplied whatever the price level based on the assumption that the labor market is always an equilibrium full implement of labor force ሮምቦ ሾፕ የተባለ በ2011 በጻፈው ኮንሴፕት ነው። ዘ ክላሲካል አግሪጌት ሳፕላይ ቨርቲካል ነው ከርቡ ያለው ማለት ነው። ሌላው የምናየው ዘ አፕዋርድ ስሎፒንግ አግሪጌት ሳፕላይ ከርቭ ሾርት ረን አግሪጌት ሳፕላይ ከርቭ። ሾርት ረን ማለት ኢዝ ኤ ታይም ሆሪዞን ምን ማለት ነው? የወቅት ነው። ሾርት ረን የምንለው ዱሪንግ አትሊስት ዋን ኦፍ ዘ ፊርም ኢንፑትስ ካኖት ቢ ቫሪድ። ስለዚህ ቢያንስ አንድ ኢንፑት ፋክተር ኦፍ ፕሮዳክሽን ኢንፑት ማለት ነው ግብአት ፊክስድ መሆን መቻል አለበት። ኢት ካኖት ቢ ቫሪድ። ወይራዝ ዘ ሎንግ ረን ታይም ሆሪዞን የምንለው ሎንግ ረን ስንል ደግሞ ኦል ፋክተር ኦፍ ፕሮዳክሽን ር ቫሪ። ስለዚህ ሎንግ ስንል ቫሪ ያደርጋል ማለት ነው። ዘ አማውንት ኦፍ አውት ኦፍ ፊርምስ አር ዊሊንግ ቱ ሳፕላይ ዲፔንድስ ኦን ዘ ፕራይስ ዜይ ሪሲቭ ዜር ጉድስ ኤንድ ዘ አማውንት ዊች they have to pay for labor and other factor of production. According to supply curve, reflect condition in the factor market as well as the good market. The short run aggregate supply ምን ማለት ነው? Short run aggregate supply curve shows the quantity supplied of all goods and services at a real GDP or output at different price levels transparent ማለት ነው። ስለዚህ ሁሉም ኳንቲ ኦፍ ጉድስ እቃ ወይም አገልግሎት ሪል ጂዲፒ ወይም አውትፑት ጠቅላላ ምርት ማለት ነው በተለያየ ዋጋ ለገበያ ሲቀርብ ማለት ነው። ኖቲስ ኦል ዛት ዘ ሾርት ረን አቨሬጅ ሳፕላይ ከርቭ ኢዝ አን አፕዋርድ ስሎፒንግ አዝ ዘ ፕራይስ ሌቭል ራይዝስ ፊርም ኢንክሪዝስ ኳንቲቲ። ስለዚህ ዳይሬክት ሪሌሽንሽፕ ነው ካል ዋጋ ሲጨምር ኳንቲቲ ይጨምራል። ሳፕላይ የሚደረግ ወደ ገበያ የሚቀርበው ማለት ነው። አዝ ዘ ፕራይስ ድሮፕስ ፕራይሱ በቀነሰ ቁጥር ደግሞ ፊርም ኳንቲቲውም ይሆናል ይቀንሳል። ያ ማለት ዳይሬክት ሪሌሽንሽፕ ኦር ፖዚቲቭ ሪሌሽንሽፕ ነው ያለው፣ ኢንዳይሬክት አይደለም። ኦር ኔጌቲቭ ሪሌሽንሽፕ ኦር ኢንቨርስ ሪሌሽንሽፕ አይደለም። ሳፕላይ ከርቭ ማለት ነው። አግሪጌት ሳፕላይ ከርቭ ዋት ኢዝ ዘ short-run aggregate supply curve upward sloping. Economists have put forth a few explanations. አጭር መግለጫ ይሰጣሉ። ለምንድን ነው upward slope የሆነው supply curve በሾርት ረን ጊዜ? አንደኛው sticky wage ነው። Some economists believe that the wages are sticky or inflexible. ማይቀያየር ከሆነ ስቲክ ከሆነ ባለበት ከሆነ this is the case due to the fact that the wages are locked in a few years due to labor contract agreement centered into between workers and employee. ስለዚህ አግሪመንት ካለ ለተወሰነ ዓመት የሚቆይ ከሆነ ባለበት ስቲኪ ዌጅ የሚሆን ከሆነ ስለዚህ ዘ ሳፕላይ ከርቭ አግሪጌት ሳፕላይ ከርቭ ስሎፒንግ አፕዋርድ ይሆናል ማለት ነው። ፎር ኤግዛምፕል the management and labor may agree to
lock the wage for the next 3 years. Both the labor and management may see that this is the best interest. Management has some idea of what the labor costs will be during the time of the contract, and workers may have a sense of security knowing that their wages cannot be lowered. Or alternatively, wages may be sticky because of certain social convention or perceived notion of fairness. Whatever the specific reason for sticky wages, let's see how they provide an explanation of an upward sloping of short-run aggregate supply curve. For firms pay nominal wage. For example, $30 an hour, but they often decide how much workers to hire based on the real wages. Real wages are nominal wages which are divided by the price level. Real wage ስንል ኖሚናል ዌጅ ሲካፈል ኦር ፖቴንሻል ዌጅ ሲካፈል ለፕራይስ ሌቭል ማለት ነው። ፎር ኤግዛምፕል ኤግዛምፕሉን እዚህ የምንመለከተው the nominal wage is $30 per an hour and the price level measured by 1.5 index price index the real wage is 30 ሲካፈል ለስንት ይሆናል ማለት ነው? ለ1.5 እናካፈል 30 ሲካፈል ለ1.5 ማለት ነው። ይህን ስናካፍል ይሄ ውጤት ይመጣል። Note that the quantity supplied of a labor is directly related to the real wage. Quantity supplied of labor ከሪል ዌጅ ጋር ምንድን ነው ያለው? ዳይሬክት ሪሌትድ። As the real wage rises, the quantity supplied rises. As the real wage falls, the quantity supplied of labor falls. ዳይሬክት ሪሌሽንሽፕ ነው ያላቸው። ደሞዝ በጨመረ ቁጥር ኳንቲቲ ሳፕላይድ ይጨምራል። ደሞዝ በጨመረ ቁጥር በቀነሰ ቁጥር ኳንቲቲ ሳፕላይድ ይቀንሳል ማለት ነው። With this background, suppose a firm has agreed to pay $30 on an hour for the next 3 years and it's hired $1,000 when its nominal wage is agreed. It was thought that the price index would remain 1.5 and the real wage is $20 ቢቆይ. Now suppose that the price index falls to ወደ 1.25 price fall ቢያደርግ when the price falls the index of 1.25 the real wage rises by what? $25 means that $30 divided by 1.25 ማለት ነው. This is a higher real wage than the firm expected when it agreed to lock the nominal wages $30 an hour. If the firm had known that the real wage had turned to be $24 and not remain $20, it would never have hired 1000 ሰዎችን መቅጠር አይችልም። ደሞዝ በጨመረ ቁጥር it would be rather ከ800 ያላነሱ ሰራተኞችን ነው የሚቀጥረው ማለት ነው። So that what does the firm do? As we stated, there is an inverse relationship real GDP እና ሪል ዌጁ እና ኳንቲ ዲማንድድ ምንድነው ኢንቨርስ የሆነ ሪሌሽንሽፕ አላቸው። ፎርሙላው ላይ ተመልሰን እኒና ስንመለከት ሪል ዌጅ ማለት ነው ከዚህ ከፕራይስ ኢንዴክሱ ጋር ምንድነው ኢንቨርስ የሆነ ሪሌሽንሽፕ አላቸው ማለት ነው።
በት ኳንቲቲ ሳፕላይ እና ዌጅ ምንድነው ዳይሬክት ኦር ፖዚቲቭ ሪሌሽንሺፕ ነው ያላቸው። ስለዚህ ምንድነው ሊያደርግ የሚችለው ፊርሙ ብለን ስናስብ now that the real wage has risen real wageን እውነተኛውን ደሞዝ ከ20 ወደ 24 ሲያሳድግ ሰራተኛው ምን ይሆናል? ከ1000 ከወርከሩ ለበር ጋር ከ1000 ወደ 800 ይቀንሳል ማለት ነው። with fewer workers working less output is produced አሁን ሰራተኛ ቁጥሩ በቀነሰ ቁጥር አውትፑትም ደግሞ ይቀንሳል ማለት ነው። ስለዚህ የአውትፑት ጋር ምንድነው አሁን ያለው ከሪል ዌጅ ጋር በተያያዘ መንገድ ኢንቨርስ የሆነ ሪሌሽንሺፕ አለው ማለት ነው። in conclusion if wages are sticky decrease in the price level or purchase real wage up result decrease in an output that is why an upward sloping short run aggregate supply curve ማለት ነው። ስለዚህ ደሞዝ ሲቀንስ አውትፑት ይጨምራል፣ ደሞዝ ሲጨምር አውትፑት ይቀንሳል። ስለዚህ አፕዋርድ ስሎፕ የሆነበት ምክንያት በዚህ ነው የሚለውን እንድንይዝ ነው። ሌላኛው ፋክተር ምንድነው? ወርክ ሚስ ፐርሴፕሽን ነው። ሰራተኞች ወርከር የተሳሳተ ግምት ሲኖራቸው ማለት ነው። another explanation for an upward sloping short run aggregate supply curve is that workers may misperceive real wage changes. To illustrate, suppose that the nominal wage is $30 an hour and the price level measured is 1.5 index ማለት ነው. It follows that the real wage is $20. Now suppose that the nominal wage falls to 25 ቢሆን ከ30 ኖሚናል ዌጁ ቢወርድ እና ደግሞ ፕራይስ ሌቭሉም አሁንም ፎል ቢያደርግ the real wages still ስንት ነው? 20 ነው። But workers may not know this. They will know their nominal wage has fallen. They know they are earning $25 hours instead of $30 an hour. ስለዚህ ምንድነው ብለው የሚያስቡት? $30 በአወር ሳይሆን እየተከፈለን ያለው $25 ነው ብለው ኖሚናል ዌጁን ሊይዙ ይችላሉ። ሚስ የሆነ ፐርሲቭ ሊያደርጉ ይችላሉ። የተሳሳተ ግምት ውስጥ ሊገቡ ይችላሉ ማለት ነው። They also may not the price level is lower but may not know initially how much the lower price level is. For example, suppose that they mistakenly believe the price level is fallen to ወደዚህ ቢሆን they will then take the real wages from $20 means that ስናካፍለው እንደዛ ይሆናል ማለት ነው። In response to misperceived falling real wage, workers may reduce the quantity of labor that are willing to supply. With few workers, resources, firms will end up producing less output ይኖራል። In conclusion, workers perceive real wage changes. The fall in the price level will bring about the decline in output, which is illustrated an upward sloping short run aggregate supply curve. ግራፊካሊ ሳፕላይ ከርቭ ያው ይህን ነው የሚመስለው። ፕራይስ ሌቭል ማነው ቨርቲካል አክሲሱን ወይ አክሲስን ይጠቀማል። ጂዲፒ አውትፑት ኦር ኳንቲቲ የምንለው ኤክስ አክሲስን ይጠቀማል ማለት ነው። ቼንጅ ኢን ሾርት ረን አግሪጌት ሳፕላይ እና ሽፍት ኢን ዘ ሾርት ረን አግሪጌት ሳፕላይ ምን ማለት ነው? አሁን ቼንጅ ኢን ዘ ኳንቲቲ ሳፕላይድ ኦፍ ሪል ጂዲፒ ኢዝ ብሮት አባውት ቼንጅ ኢን ዘ ፕራይስ ሌቭል። ቼንጅ ኢን ኳንቲቲ ሳፕላይድ ኦፍ ሪል ጂዲፒ የምንለው ብዙውን ጊዜ በፕራይስ ለውጥ ሲኖር ነው። this is shows a movement along the short run aggregate supply curve but what factors that are likely to shift the short run aggregate supply ምንድናቸው ፋክተሮቹ ብለን በምንወስድበት ሰዓት aggregate supply is determined by a number of factors. Some of these factors cost of input ነው አንዱ
ቼንጅ ኢንፑት ፕራይስ የማምረቻ ግብአቶች ዋጋቸው የሚጨምር ወይም የሚቀንስ ከሆነ ማለት ነው። ዶሜስቲክ ሪሶርስ አቬይላቢሊቲ ሚንስ ዛት ማኔጀሪያል አቢሊቲ ለአንድ ላበር ኤንድ ካፒታል ፕራይስ ኦፍ ኢምፖርትድ ሪሶርስ ከውጭ የምናስገባቸው ሮ ማቴሪያል ዋጋቸው ከጨመረ። ማርኬት ፓወር ቼንጅ ኢን ፕሮዳክቲቪቲ ስቴት ኦፍ ቴክኖሎጂ ታክስ ፖሊሲ ሚንስ ዛት ሰብሲዲ ካለ ቢዝነስ ታክስ ከጨመረ ወይም ከቀነሰ። ዌዘር ፓርቲኩላሪ ዘ አግሪካልቸራል አውትፑት ፍለድ ካለ ሌሎች ችግሮች ካሉ ማለት ነው። ሌላኛው ዌጅ ሬት ነው። ዌጅ ሬት ማለት ነው the labor is the major input that the contribution of cost of production. Hence wage rate can be taken as an example of cost of input in the supply process. Changes in the wage rate have a major impact on the position of the short run average supply curve because wages can usually a firm major cost item. The impact of rise or fall of the wage rate can be understood in the following question. Profit per unit, price per unit, cost per unit ሲቀነስ ማለት ነው። ፕሮፊት ፐር ዩኒት ለማግኘት ፕራይስ ፐር ዩኒት ሲቀነስ ኮስት ፐር ዩኒት እናደርጋለን። ዌጅ ሬትስ ሚንስ ሃየር ዌጅ ሬት ሚንስ ሃየር ኮስት ማለት ነው። አት ኤ ኮንስታንት ፕራይስ ትራንስሌት ኢንቱ ሎወር ፕሮፊት። ዌጅ ሬት በጨመረ ቁጥር ኮስትን ሃይ እያደረግን ነው፣ ሌሎች ኮስቶች ኮንስታንት ቢሆኑ። ስለዚህ ፕሮፊት ምን ይሆናል? ሎው ይሆናል ማለት ነው። A reduction in the number of inputs at a given good manager of firm will want produce. Lower wage rate ሲሆን ደግሞ means lower cost ነው፣ constant price ነው, translate into higher profit and increase the number of units. ስለዚህ ፕሮፊት ካለ ቁጥሩን ነው የምንጨምረው የሚመረተውን ማለት ነው። The impact of higher and lower equilibrium wage is shown in figure 2.4. At the given price level, P1 on short run aggregate supply 1, the quantity supplied of real GDP is Q1. When higher wage rates are introduced, a firm profit at a given price level increases. wage ሬቱን ከፍ ባደረግን ቁጥር የፕሮፊት ምን ይሆናል? ይቀንሳል። Consequently, the firm reduces production. ስለዚህ ውጤቱ ምን ይሆናል? ፊርሙ የሚያመርተውን ምርት ይቀንሳል። This corresponds to move from Q1 to Q2, which at the given price level is point B. Then represents B point represents the new aggregate supply curve, short run aggregate supply curve. The steps are simply reversed for fall in the equilibrium wage rate. wage rateም ደግሞ ሲቀንስ ፕሮፊት ምን ይላል? ይጨምራል። ፊርሙ ፕሮዳክሽን ምን አውትፑቱ ምን ይሆናል? ኳንቲቲ ይጨምራል ማለት ነው። ስለዚህ ግራፉ ይህን ነው የሚመስለው እና ፖይንት ኤ ፖይንት ቢ እና ፖይንት ሲ ምን ማለት እንደሆነ ኢንተርፕሬት ማድረግ እንችላለን ማለት ነው። ሌላው የምናየው the vertical aggregate supply curve, the long run vertical aggregate supply curve long run ማለት ነው። In this section we'll discuss the long run supply aggregate and draw long run aggregate supply curve. We also discuss the long run equilibrium and explain how it differs from short run equilibrium. And as explained above, economists give different reasons for an upward sloping short run aggregate supply curve. Recall that those reasons have to do with a sticky wage and workers misinterpretation ነው misperception. short run aggregate supply curve እንትኑ
አፕዋርድ ስሎፒንግ የሆነበት ምክንያት በሁለቱ ነው። it shows that the short run equilibrium identifies the real GDP where the economy produces whether either of the two conditions hold. In time, wages will become flexible, misperception will turn into accurate perception. When this happens, the economy is said to be in the long run. In other words, the long run, those two conditions do not hold. ስለዚህ ለሎንግ ረን አይሆንም። ስቲኪ ዌጅ እና ወርከርስ ሚስ ፐርሴፕሽን ማለት ነው። as important macroeconomic question, will the level of real GDP that the economy produces in the long run be the same as in the short run? Most economists say that it will not. ብዙዎቹ ኢኮኖሚስቶች የሚኖሩት በሾርት ረን አግሪጌት ሳፕላይ እና በሎንግ ረን ያለው አግሪጌት ሳፕላይ ያለው ፕሮዳክሽን ሪል ጂዲፒ ዘሴም ነው አይሉም። they argue that in long run the economy produces full employment real GDP or the natural real GDP. ስለዚህ በሎንግ ረን ጊዜ ኢምፕሎይመንት ምንድን ነው? ፉል ኢምፕሎይመንት ነው የምንጠቀመው። ናቹራሊ ሪል ጂዲፒ ነው ያለው። the aggregate supply curve that identifies the output in the economy produces in the long run as long run aggregate supply curve እንላለን ማለት ነው። ስለዚህ ቨርቲካል ነው። the long run aggregate supply curve is a vertical line at the level of natural real GDP. ስለዚህ አፕዋርድ ስሎፒንግ አይደለም፣ ልክ እንደ ሾርት ረን አይደለም፣ ቨርቲካል ነው። ናቹራል ሪል ጂዲፒ ነው። ይሄ የሆነበት ምክንያት ደግሞ ኢምፕሎይመንትን ፉል ስለምንጠቀም ማለት ነው። if the long run equilibrium identifies the level of real GDP at the economy produced when the wages and price have adjusted to their final equilibrium level and there are no misinterpretation on the price parts of workers, then furthermore the level of real GDP that the economy produces in long run naturally real GDP እንላለን ማለት ነው። አክቲቪቲ ቱ ምንድነው? ሳፕላይ ከርቭ ስሎፕ አፕዋርድ ቱ ዘ ራይት ዋይ ስቲኪ ዌጅ እና ወርከርስ ሚስ ኢንተርፕሬቴሽን ስላለ ኤክስፕሌን ዘ ሚኒንግ ኦፍ aggregate supply curve and its shift technology or other factor price changes. How are movements along the supply curve different from shift of the supply curve ይላል።